የሳምሶን ታሪክ ነው። ገና ሳይወለድ የተመረጠ የማይቻል ጥንካሬ የታደለ ነገር ግን በፍጹም ሊያሸንፈው ባልቻለው በአንድ ነገር የተሰበረ ሰው። እሱም የመታወቅ ተቀባይነት የማግኘት ከፍተኛ ፍላጎቱ። እድገቱን ትመለከታላችሁ፣ ውድቀቱንም ታያላችሁ። በታሪኩ ውስጥ ደግሞ ምናልባት ለእርሶም እንግዳ ያልሆነ ነገር ያገኙበታል። ምክንያቱም ይህ ተንታቢ ተረት ብቻ አይደለም። የአንድን ስህተት ደጋግሞ ስለሚሠራ እያንዳንዱ ሰው፣ የተሳሳተን ሰው ስላመነ እያንዳንዱ ልብ፣ ማንነቱን እስኪረሳ ድረስ እጅግ ርቆ ስለባዘነ እያንዳንዱ ነፍስ ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም የመጨረሻው ትዕይንት ስለ ውድቀቶቻችሁ ያላችሁን አመለካከት ለዘላለም ሊቀይር የሚችል እውነት ይዟል። ይህ ታሪክ ልባችሁን ከነካው እባካችሁ ባይብል ላይትን ላይክ፣ ሼር እና ሰብስክራይብ አድርጉ። ለእኛ ትልቅ ትርጉም አለው። አሁን እንጀምር። ለብዙ ዓመታት በየቀኑ ማታ ማታ ስለ ልጅ ትጸልይ ነበር። በየወሩ ተስፋ ታደርጋለች። በየወሩ ግን ምንም የለም። በጾራ መንደር ሌሎች ሴቶች ወንዶችና ሴቶች ልጆችን ሲያሳድጉ፣ እሷ ግን እጆቿ ባዶ ሆነው ትመለከት ነበር። አንድ ቀን ከሰዓት አንዲት ወጣት እናት ልጇን በወገቧ አዝላ ስታያት አስተዋለች። ታደልሻል አለቻት ሴትየዋ። ሌሊቱን ሙሉ በለቅሶ የሚቀሰቅስሽ የለም። ፈገግ አለች እንጂ ምንም አልተናገረችም። ነገር ግን በዚያ ምሽት ከመንደሩ ውጭ ባለ እርሻ ውስጥ ብቻዋን ሆና ተንበረከከች። ከእንባ በስተቀር ምንም ቃል ወይም ጸሎት አልነበራትም። ከዚያም ብርሃኑ መጣ። አንድ መልአክ በፊቷ ቆመ፣ ብሩህና የሚያንጸባርቅ። ፊቷን ወደ መሬት ደፋች። አንቺ መካን ነሽ፣ ልጅም የለሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ምላጭም በራሱ ላይ አይድረስ፣ እርሱም ከማኅፀን ጀምሮ ለእግዚአብሔር የተለየ ይሆናል፣ እስራኤልንም ከፍልስጤማውያን እጅ ማዳን ይጀምራል። ለ40 ዓመታት ፍልስጤማውያን በሕዝቧ ላይ በጭካኔ ገዝተው ነበር። አሁን እግዚአብሔር የሁለት ጸሎቶችን መልስ በአንድ ላይ እየሰጠ ነው፤ የእናትን ልቅሶ እና የሕዝብን ጩኸት። ከወራት በኋላ ወንድ ልጅ ታቀፈች። ስሙንም ሳምሶን አሉት። እያደገ ሲሄድ እግዚአብሔር በሚያስገርም ጥንካሬ ባረከው። ነገር ግን መባረክ ማለት ተቀባይነት ማግኘት ማለት አልነበረም። 10 ዓመት ሲሞላው ሌሎች ልጆች ይርቁት ነበር። እጅግ ብርቱና የተለየ ነበር። ሲጫወት ነገሮች ይሰበራሉ። ሲቆጣ አዋቂዎች እንኳን ወደ ኋላ ያፈገፍጉ ነበር። አንድ ምሽት ኮረብታ ላይ ብቻውን ተቀምጦ ሌሎች ልጆችን ከሩቅ ሲመለከት አገኘችው። ለምን እንደነሱ መሆን አልችልም። አጠገቡ ተቀምጣ እጆቹን ያዘች። ሁሉም የሚፈራቸውን እነዚያን እጆች። ለስንት ዓመታት ስላንተ እንደጸለይኩ ታውቃለህ? አንተ ስህተት አይደለህም። አንተ የጸሎቴ መልስ ነህ። ምን ቢፈጠር ይህንን እንዳትረሳ። ከዋክብት እስኪወጡ ድረስ አቀፈችው። ለጥቂት ጊዜም አመናት። ሳምሶን ጎልማሳ ሲሆን ወደ ፍልስጤም ከተማ ወደ ትምና ሄደ። በዚያም በገበያ ስፍራ ትንፋሹን ያስቆመች አንዲት ሴት አየ። ቆንጆ ነበረች፣ ግን የማረከው ውበቷ ብቻ አልነበረም። ዓይን ለዓይን ሲጋጠሙ ዓይኖቿን አላሸሸችም፣ አልደነገጠችም፣ ፈገግ አለች። ማንም እንደዚያ አይቶት አያውቅም ነበር። ወደ ቤቱ ተመልሶ እሷን ማግባት እንደሚፈልግ ለወላጆቹ ነገራቸው። አባቱ ማኑሄ ደነገጠ። ፍልስጤማዊት፣ ከወገኖቻችን መካከል ሴት ጠፋች? ለምን ሚስት ፍለጋ ወደ ጠላት ትሄዳለህ? እሷ ለእኔ ትክክለኛዋ ናት። እሷን አምጡልኝ። ወላጆቹ አልገባቸውም ነበር። ነገር ግን በውስጥ የሚንቀሳቀስ ነገር ነበረ። እግዚአብሔር በፍልስጤማውያን ላይ ሊነሳ ተዘጋጅቶ ነበር። ይህም በሳምሶን ልብ ይጀምር ነበር። ከቀናት በኋላ ሳምሶንና ወላጆቹ ለሰርጉ ዝግጅት ወደ ትምና ተነሱ። ወደ ከተማዋ ዋይን ቦታዎች ሲቃረቡ ሳምሶን ብቻውን ወደፊት ቀደመ። አሳቡ በሴቲቱ ላይ ተባዘነ። ፈገግታዋ፣ ምቆታዋ፣ ከጥንካሬው ይልቅ እሱን ያየችበት መንገድ። ከዚያም የአንበሳ ጩኸት አየሩም ሰነጠቀው።
አንበሳ ከዛፎች መካከል ዘሎ ወጣ፣ ሊገድለውም ተወረወረበት። የእግዚአብሔር መንፈስ እንደ እሳት በሳምሶን ላይ ወረደ። አንበሳውን በአየር ላይ ያለ ያዘው፣ እጆቹ መንጋጋውን ጨመው። አውሬው ቢፍጨረጭርና ቢቧጭረውም ሳምሶን በባዶ እጁ ቀደደው። ለማንም አልተናገረም፣ ለአባቱም ሆነ ለእናቱ። ምስጢሩን ብቻውን መሸከምን እየተማረ ነበር። ከተወሰነ ጊዜ በኋላ ሳምሶን ለሰርጉ ወደ ቱምና ተመለሰ። በመንገድ ላይ የአንበሳውን በድን ለማየት ዘወር አለ። በውስጡም ንቦች ቃፎ ሰርተው ነበር። ከበድኑ ላይ ማር ቀድቶ እየበላ መንገዱን ቀጠለ። ያ ማር ሁሉንም ነገር እንደሚያስከፍለው ግን አላወቀም ነበር። እንደ ልማዱ የሰርጉ ግብዣ ለ7 ቀናት ቆየ። 30 ወጣት ፍልስጤማውያን ለሳምሶን ጓደኞች እንዲሆኑ ተሰጡት። ምንም እንኳን እነሱ ጓደኛ ሳይሆኑ በከተማው የተመደቡ ጠባቂዎች ቢሆኑም አለም። በመጀመሪያው ምሽት ሳምሶን ውርርድ አቀረበ። አንድ እንቆቅልሽ ልንገራችሁ። በ7 ቀን ውስጥ ከፈታችሁት 30 የጥልፍ ልብስና 30 ሙሉ ልብስ እሰጣችኋለሁ። ካልቻላችሁ ግን እናንተ ለኔ ትሰጡኛላችሁ። ሰዎቹ ተስማሙ። ሳምሶን ፈገግ አለ። እሱ ብቻ የሚያውቀው ምስጢር ስለነበረ ማንም ሊፈታው የማይችል እንቆቅልሽ ነበረው። ከሚበላው ውስጥ መብል ወጣ፣ ከብርቱም ውስጥ ጣፋጭ ወጣ። መልሱ የገደለው አንበሳና በውስጡ ያገኘው ማር ነበር። ሌላ ማንም አላየውም። ማንም ሊገምተው አይችልም ነበር። ለ3 ቀናት ሰዎቹ ተቸገሩ። በአራተኛው ቀን ተስፋ መቁረጥ ወደ ዛቻ ተቀየረ። የሳምሶንን ሙሽራ አስጠነቀቋት። መልሱን ከባልሽ አውጪ፣ ካልሆነ ግን የአባትሽን ቤት ካንቺ ጋር በእሳት እናቃጥለዋለን። በዚያ ምሽት ወደ ሳምሶን እያለቀሰች መጣች። ትጠላኛለህ፣ በእውነት አትወደኝም። ለወገኖቼ እንቆቅልሽ ሰጥተሃል፣ ለእኔ ግን መልሱን አትነግረኝም። ለወላጆቼ እንኳን አልነገርኩም፣ ለአንቺ ለምን እነግርሻለሁ? እሷ ግን አላቆመችም። በየቀኑ በየምሽቱ ታለቅስና ተማጸን ነበር። በሰባተኛው ቀን ሰልችቶት ስለ አንበሳውና ስለ ማሩ ነገራት። እሷም ወዲያው ለፍልስጤማውያን ነገረች። ፀሐይ ከመጥለቋ በፊት በፈገግታ ቀረቡት። ከአንበሳ የሚበልጥ ብርቱ ማን ነው? ከማርስ የሚጥም ምን አለ? መልሱ ይህ ነው። የሳምሶን ፊት በቁጣ ቀዘቀዘ። የሚያውቁበት አንድ መንገድ ብቻ ነበር። በጥጃዬ ባታርሱ ኖረው እንቆቅልሼን ባልፈታችሁት ነበር። የእግዚአብሔር መንፈስ በእርሱ ላይ መጣ። ወደ አስቀሎና ከተማ ሄደው 30 ፍልስጤማውያንን ገደለ። ልብሳቸውን ገፈፈ። ላታለሉትም ሰዎች ሰጣቸው። ዕዳው ተከፈለ። ነገር ግን ሳምሶን ሚስቱን ማየት አልቻለም። ምንም ሳይናገር ትምናን ትቶ ብቻውን ወደ አባቱ ቤት ተመለሰ። ነገር ግን እርሱ በሄደበት ጊዜ አባቷ ሳምሶን ለዘላለም ትቷት እንደሄደ ስላሰበ ለሌላ ሰው ሰጣት። ወራት አለፉ። ሳምሶንም አንዲት ወጣት ፍየል እንደ ስጦታ ይዞ በድጋሚ ወደ ጥምና በሚወስደው መንገድ ላይ ተገኘ። ቁጣው እንደበረደ ለራሱ ነገረ። እሷን ማየት ብቻ እንደሚፈልግም ለራሱ አረጋገጠ። የእሱ አባት ቤት ሲደርስ ሽማግሌው በበሩ ላይ ቆሞ መንገዱን ዘጉበት። የጠላሃት መስሎኝ ነበር፣ ለጓደኛህ ሰጠኋት። ነገር ግን ተመልከት፣ ታናሽ እህቷ ከእሷ ይልቅ ውብ ናት። በእሷ ፋንታ እሷን ውሰድ አሉት። ሳምሶን ትኩር ብሎ አያቸው። በመጀመሪያ ልጃቸው ሚስጥሩን ሸጠች። አሁን ደግሞ የሰውዬ ልጁን ሸጦ እንደ ከብት ነጋዴ ሌላ መተክ እያቀረበ ቆሟል። በዚህ ጊዜ በሁላችሁም ላይ ጉዳት ባደርስ ተጠያቂ አይደለሁም አለ። 300 ቀበሮችን ይዞ በጅራቶቻቸው መካከል ችቦ አቆራኘ። ከዚያም በሌሊት ወደ ፍልስጤማውያን እርሻ ለቀቃቸው። እሳቱ እንደ እሳት ወንዝ ተሰራጨ። እህሉ፣ የወይን ተክሉ፣ የወይራ ዛፉ፣ ፍልስጤማውያን ያላቸው ነገር ሁሉ ወደ ጥስና አመድነት ተቀየረ። ፍልስጤማውያን ይህንን ያደረገው ማን እንደሆነ ሲያውቁ ቁጣቸው በረደ። ሳምሶን በጣም ጠንካራ ስለነበር ሊነኩት አልቻሉም። ነገር ግን የሚወደውን ነገር መንካት ይችሉ ነበር። ወደ ጠመና ሄደው ሴቲቱንና አባቷን ጎትተው አወጧቸው። በሕይወት እያሉ አቃጠሉ።
ሳምሶን ተናዶ ያገኘውን ፍልስጤማዊ ሁሉ ፈጀ። ከዚያም ወደ በረሃ ሄዶ ኤጣም በሚባል ቦታ ባለ ዋሻ ውስጥ ተደበቀ። በጨለማ ውስጥ ለብቻው ተቀመጠ። የሳምሶን የጭፍጨፋ ወሬ ተሰማ። በኋላ ፍልስጤማውያን ሳምሶንን ለመያዝ ወደ ይሁዳ መጡ። የይሁዳ ሰዎች ግን ፈርተው 3000 ሰዎች ወደ ኤታም ዓለት ሄደው ሳምሶንን አስረው ለጠላቶቹ ለመስጠት ወሰኑ። ሳምሶን አልተቃወመም፣ እንዲታሰር ፈቀደ። ፍልስጤማውያን በደስታ በጩኸት ወደ እርሱ ሮጡ። የእግዚአብሔር መንፈስ በኃይል ወረደበት፣ ገመዶቹ ተበጠሱ። የአህያ መንጋጋ አንስቶ 1000 ፍልስጤማውያንን ገደለ። ከድሉ በኋላ ግን እጅግ ጠማ፣ ወደ እግዚአብሔር ጮኸ። እግዚአብሔር ከመሬት ውሃ አወጣለት፣ ጣጣና ኃይሉ ተመለሰ። ከዚያ ቀን ጀምሮ ሳምሶን እስራኤልን ለ20 ዓመታት መራ። ስሙም እንደ ተረት የሚነገር ሆነ። አንድ ቀን ምሽት ሳምሶን ወደ ፍልስጤማውያን ከተማ ወደ ጋዛ ሄደ። ፍልስጤማውያንም በንጋት ሊገድሉት በማሰብ የከተማዋን በሮች ዘግተው ጠባቂዎችን መድበው ጠበቁት። ሳምሶን ግን እኩለ ሌሊት ላይ ተነሣ፣ በሮቹን ነቅሎ አወጣቸው። ሊያስሩት ቢሞክሩም እስር ቤታቸውን ተሸክሞ ወደ ሌሊቱ ጨለማ ገባ። ሳምሶን በሶሬቅ ሸለቆ የምትኖር ደሊላን ወደደ። የፊልስጤም አለቆች ብዙ ብር ቃል ገብተው የኃይሉን ምንጭ እንድታውቅ አበረታቷት። ደሊላ ብዙ ጊዜ ጠየቀችው። ሳምሶን ግን 3 ጊዜ ዋሻት። በጅማት እያለ በአዲስ ገመድ እያለ ጠጉሩን በድር ማሸኘት እያለ ከጠላቶቹ አምልጦ ነበር። በመጨረሻ ሳምሶንም ምስጢሩን ነገራት። ከተወለደ ጀምሮ ለእግዚአብሔር የተለየ ነው። ጠጉሩ ካለመቆረጡ ጋር ኃይሉ የተያያዘ ነው። እርሷ ሲተኛ ጠጉሩን አስቆረጠች። ሲነሳ እንደ ቀድሞ ኃይል እንዳለው አሰበ። ነገር ግን ኃይሉ ከእርሱ ተለይቶ ነበር። ፍልስጤማውያን ያዙት፣ ዓይኖቹን አወጡት፣ በሰንሰለት አስረው ወደ ጋዛ ወሰዱት። ሳምሶን በጋዛ ዓይኖቹ ከተነኩ በኋላ በነሐስ ሰንሰለት ታስሮ እህል እንዲፈጭ ተገደደ። እንደ እንስሳ በጨለማ ይሠራ ነበር። የውጭ ጨለማ ብቻ ሳይሆን በውስጡ ያለው መንፈሳዊ ባዶነት እጅግ ከባድ ነበር። በድምፆችና በመዳሰስ አካባቢውን ማወቅ ተማረ። ሕይወቱ ወደ ውርደት ተለወጠ። ልጆች እየሳቁበት ጭራቅ ብለው ሲጠሩት የቀድሞ ሕመሙ ተነሳ። ነገር ግን በዚያ ጨለማ ውስጥ የእናቱ ቃል እንደገና ተሰማው። አንተ የጸሎቴ መልስ ነህ። ይህ ተስፋ በውስጡ ብርሃን አበራ። ዝምታው አልቀረም። በዝግታ ጸጉሩን መዳገም ጀመረ። የመመለስ ምልክት። ፍልስጤማውያን በዳጎን ቤተ መቅደስ ታላቅ በዓል አደረጉ። ሳምሶንን እንደ መዝናኛ አውጥተው አፌዙበት። ዕውርና ደካማ ሆኖ በሕዝብ መካከል ቆመ። በሁለቱ ዋና ዓምዶች መካከል እንዲቆም ጠየቀ። እጆቹንም በእነርሱ ላይ አኖረ። ከዚያ ወደ እግዚአብሔር ጮኸ። ጌታ ሆይ አስበኝ፣ አንድ ጊዜ ብቻ በርታኝ። ኃይል ተመልሰለት። ዓምዶቹን ጀፋ፣ ቤተ መቅደሱም ወደቀ። ብዙ ፍልስጤማውያን ከእርሱ ጋር ሞቱ። በሞቱ ያደረገው ድል ከሕይወቱ ዘመን የበለጠ ሆነ። ወንድሞቹ መጥተው ቀበሩት። እስራኤልን 20 ዓመት እንደ መሪ ያገለገለ። መጨረሻው እናቱ ያመነችበትን እውነት አሳየ። እርሱ በእውነት የጸሎት መልስ ነበር። የሳምሶን ታሪክ ጥንካሬ ብቻ በቂ እንዳልሆነ ያስተምራል። ፍቅር ካልኖረው ኃይል ብቸኝነትን ያመጣል። እጅግ የምናምናቸው ሰዎች ሊያቆስሉን ይችላሉ። እኛም ብቸኝነት ስለሰለቸን ስህተት መድገም እንችላለን። ድክመታችንን እስካልተገነዘብን ድረስ በመንፈሳዊ ዓይነ ስውርነት እንመላለሳለን። ነገር ግን ተስፋው ይህ ነው። ምንም ያህል ብንወድቅ እግዚአብሔር አይረሳንም። አንድ እውነተኛ ጸሎት እንኳ ለመመለስ በቂ ነው። ከስህተትህ በላይ ነህ። ተስፋ አለህ። ለመመለስ መቼም አይረፍድም። አንተም የአንድ ሰው የጸሎት መልስ ልትሆን ትችላለህ። ታሪኩ ልብህን ከነካ ላይክ፣ ሼር እና ሰብስክራይብ በማድረግ መልካም መልእክቶችን እንዲደርሱ አግዙ።